ልጅ አምራለች። ወይኔ ጉዴ አታውቅም ነበረ። እንዴት ታወቀልኝ? እናትሽ ማን እንደሆነች አውቄያለሁ። ይገርምሻል ማለት ነው። ሊያጋልጥ ሲል የገደልከው አቶ ሰለሞን አይደለች። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያገለግልሽ። ሰላም ብሌን ልጅሽ ናት። ሄለን ባደረገችላት ነገር ብሌን በሁኔታው ተገርማ እንዲሁም ተደንቃም ነበር። እናም ከአሁን በኋላ እኔ ከጎኗ ነው እንጂ መቆም የሚገባኝ ከእሷ ጀርባ መቆም የለብኝም በማለት ጓደኛዋ ቃልን እንግዲህ በመክዳት ወደ ብሌን ጠጋ ብላ የተፈጠረውን ነገር ለማስረዳት እንዲሁም ደግሞ እውነት አለ ብላ የምታውቀውን ነገር ለመናገር ሞከራም ነበር። ነገር ግን እሷ ያሰበችውና ብሌን የምታስበው ነገር ምንም ሊምታታ እንዲሁም ደግሞ ሊገጣጠም አልቻለም። በሌላ በኩል እንግዲህ ዳግም አሁን ላይ የአባቱ ገዳይ ማን እንደሆነ ደርሶበታል። ይሁን እንጂ የገኒ ጉረቤት እንግዲህ ቡና እየጠጣች ያለ በወቅቱ ቁጭ ብላ በኃይሉ ደውሎላት ከቀጠራትን ቦታ ለመገናኘት ተቀጣጥረውም ነበረ። ታዲያ በዛ ቅጽበት እንግዲህ ዳግም ጥርጣሬ ሰፍኖበት ነበርና በልቡ እናቴ ግን ይች ሴትዮ የእውነት ጓደኛሽ እና ጎረቤትሽ ናት ሀሚያት አለሽ በማለትም ጠየቃት። አይ አንተ እንደምታያት አይደለችም፣ ጎረቤቴ በጣም መልካም ሰው ነች በማለትም እንግዲህ መለሳለት ነበር። ዳግምም እኔ እኮ እንደዛ አይመስለኝም፣ ለማንኛውም እስኪ እኔም ልውጣ በማለት እንግዲህ ወጥቶ ተከትሎት ወደ የሚኖርበት አካባቢ በመሄድ እያለ መንገድ ላይ ከኃይሉ ጋር ቆማ ያያታል። ወደ ኋላ መለስ ብሎም እንግዲህ ማስታወስ ጀመረ። ይች ሴትዮ እህቴን ላገኝ ነው ብላ አይደል እንዴት የመጣችሁ ነው? እንዴት ነው ከዚህ ጋር ማገኛት የሚሉ ጥያቄዎች እንግዲህ ተነሱበት። እሱም ይህን ነገርማ ማጣራት አለብኝ ግልና ቀረብ በማለት እንግዲህ ወደ እነሱ ደርሶም ነበረ። ታዲያ ተጠግቶ በሚያዳምጣቸው ወቅት እንግዲህ ያቺ ጎረቤት በኃይሉን በጣም ከሁል ጊዜው የሚከፍላትን ገንዘብ እጥፍና እጥፍ አድርጋ እንደሚከፍላት እርግጠኛ ከሆነችም በኋላ ሚስጥሩን ለመናገር እንግዲህ ሰፍ ብላ እየጠበቀችም ነበረ። ዳግምም ከኋላ ቀስ ብሎ እየተከታተላቸው ይገኛል። እኔማ እነዚህን ሰዎች ዛሬ ሳላጋልጥማ ወደ ቤት መግባት አልችልም፣ ምን ይሆን ሊያወሩት የፈለጉት በማለት ተከታትለው ቆሞ ጆሮ ሰጥቶ እንግዲህ ማዳመጥ ጀመረ። በያን ሴትዮ ንገሪኝ ፈጣን በይ እንጂ በማለት እንግዲህ በኃይሉ ያወቀችውን ነገር እንድትነግረው በጣም ማጣደፍ ጀመረ። ይኸውልህ ታውቃለህ አቶ ሰለሞን የዛሬ 20 ዓመት ምናምን እንግዲህ ሚስጥርክን አጋልጣለሁ ብሎ ለፖሊስ ወስዶ ማስረጃዎችን ሰብስቦ ሊሰጥ ሲል የገደልከው ሰው አለችው። ምን? እንዴት ልታውቂ ቻልሽ? ለማንኛውም አሁን እውነቱን ደርሼበታለሁ እና እንደዚህ እንደ ሁል ጊዜው በትንሽዬ ገንዘብ ልታታልኝ አትሞክርም። አሁን አንተ ወንጀለኛና ነፍሰ ገዳይ እንዲሁም ደግሞ በፖሊሶች የምትፈልግ ሰው ነህ። እኔ ደግሞ የአንተ ተላላኪ ወይም ደግሞ የአንተ ወንጀለኛና ተባባሪ ተብዬ መታሰር አልፈልግም። ይህንን ሚስጥር ለፖሊሶቹ ሂጄ ከምናገራቸውና እንዲሁም ደግሞ ለቤተሰቡ እውነቱን ከምናገር እኔ እናንተ ብንደራደር የተሻለ ነው። እናም በመጀመሪያ ደረጃ እንግዲህ ከዚህ ሀገር ታስወጣኛለህ ይህንን ሚስጥር ከመናገሬ በፊት። ምክንያቱም አንተ ሰለሞንን ለፖሊስ አመለክታለሁ ብሎ በዛ ሰዓት በሚቃወም ሰዓት እኔን እሱን ስለገደልከው ምናልባት የእሱ ጣፈንታም ለእኔም ስለሚሆን ይህንን ነገር በጭራሽ ልነግራችንም፣ ግን ደግሞ ሁሉንም ነገር ካዘጋጀልኝ በኋላ ዝግጁ ሁን ብላ ቀጥረው ተመልሳ ሄደች። እንግዲህ በኃይሉ በጣም ጓጉቷል። እቺ ሴትዮ ምን እንደው የምታወቀው ምንድን ነው የምታናገረኝ በማለት ጭንቅ ብሏል። እናም እንግዲህ ዳግ የሰማቸው አቶ ሰለሞን በማለት እንግዲህ የአባቱ ስም እዛ ንግግራቸው ላይ እንደነበረም ተቀርጾበታል። ምን ነበር ስለ አባቴ ልነግሩኝ የነበረው የምታውቁት ነገር አለ ብሎም ጠይቃቸው። ከዚህ በፊት እንግዲህ ስለ አባቱ እናቱን ቢጠይቅም ምንም የደበቁ ነገር የለም በማለት ዋሽተዋለች። እናም በኃይሉ አዎ እኔ የምነግር ነገር አለ አባት ግን እኮ አውቀዋለሁ እና ወደ ቤት ግባ ይልና እንግዲህ ወደ ቤት ተያይዘው ከገቡም በኋላ በኃይሉ ጓደኛው እንደነበረና የስራ ባልደረቦች እንደነበሩ እንዲሁም ደግሞ በጣም የሚሳሳለትና የሚንሰፈሰፍለት ጓደኛው እንደሆነ አድርጎ ለዳግም ይነግረዋል። ዳግም በዚህ ሁኔታ እንግዲህ ስለ አባቱ ይህንን ያክል አድናቆት ሲሰማ ለካ በኃይሉ መጥፎ ሰው አይደለም፣ ምን በጥላቸው የማየው ዝም ብዬ ነው በማለት እንግዲህ ወዲያውኑ በጸጸት ተናወጠ። አይምሮው እንዳለም አባቴና በኃይሉ ይህን ያክል በጣም ተግባቢ ከሆኑማ በቃ የአባቴ ጓደኛ እንዲሁም ደግሞ የአባቴ ቀኝ እጅ ከሆነማ በኃይሉን እንደዚህ በጥላቻ መንገድ ላየው አልችልም በማለት እንዲሁም ደግሞ በኃይሉ በአይምሮ መድረስ አድርጎታል። አባቱ ጋር በጣም ፒስ እንደነበሩ ስለሚያገባት ሚስት ስለሚወልዳት ሚስት እያንዳንዱ ስላስተዳደጉ እንዲሁም ደግሞ አንተ ተወልደህ ራሱ እኔና እሱ ቁጭ ብለን እያወራን እየተጨዋወትን
የድግስም ዕለት እየተጠራራን በልተን ጠጥተን ተጫውተን ያደግነው። እናም አባትህ የልጅነት ጓደኛ ነበረ፣ ግን እኔ አላወኩም ነበረ አንተ ካደግክ በኋላ ምን እንደተፈጠረ። እናም ለዚህ ነው እስከ ዛሬ ድረስ የደበቀችውን ነገር ያቺ ጎረቤታችሁ መታ የነገረችኝ። ይህንን ነገር እኔ አላውቅም ነበረ። ያው አስታውሳለሁ ጓደኛዬ አንድ የጠፋበት ልጅ ነበረ እና ደግሞ አንተ ዳግም እንደሆን ካላወቅኩም በማለት እንግዲህ በውሸት አይምሮውን ብርዝ አድርጎታል። ዳግም ይህኔ ጠላቸውን ስቶ እንግዲህ ወደ አባቱ ማሰብና በኃይሉ ባለው ነገር መመራትና በሀሳቡ መምጣት ጀመረ። በኃይሉም እንግዲህ በከባዱ መቶታል። ዋው በጣም ጎበዝ አንተ ህፃን፣ እኔ እንደዚህ ነው ልክ ልክን የምነግር በማለት እንግዲህ የልብ ተሰማው። በሌላ በኩል እንግዲህ ገኒ አሁን ላይ ጎረቤቷ በጣም ከሃዲ እንደሆነች ደርሳበታለች። እሷም እንግዲህ የደረሰችበት አጋጣሚ ፓስፖርት እንዲሁም ደግሞ ሻንጣዋን እንዲሁም ጓዟን ጠቅልላ ወደ ውጭ ሀገር ልትሄድ እንደነበርና ወደ ክፍለ ሀገር ለመሄድ እንዳሰበች እንግዲህ ከቆየች የገኒ ጎረቤት ቆይታለች። ግን ደግሞ ሚስጥሩን ከነገረቻት በኋላ ነው ሁኔታዋ የተለዋወጠባት። ገኒ የጎረቤቷ መለዋወጥ እንዲሁም ደግሞ እያንዳንዱ ነገር ከቤቷ ላይ ስለሚነበብባት አስራም ነበረ። ታዲያ ወደ ቤቷ በመሄድ እንግዲህ ያላትን ነገር እንዲሁም ደግሞ ሻንጣዋን ፈትሻ ስታይ ግን ያልጠበቀችው ነገር ነበር ያገኘችው። ሻንጣ ውስጥ በጣም ብዙ ገንዘብ፣ የአንዳንዱ ነገር መረጃዎችን እየቀበለች እንደሆነ፣ ፎቶ፣ የስልክ ንግግር ከባይሉ ጋር እንደምትደዋወል እያንዳንዱ ነገር ገኒ ደርሳባት ለካ እኔ ሰው ማመኔ እንደዚህ ነው በቁሜን የሚቀብረኝ፣ አንቺ ጎረቤት ያምኘሽ ነበረ፣ ከአሁን በኋላ ግን አላውቅሽም በማለት ሁሉንም ነገር እንግዲህ ፈተሻ ከቤቷ ሂዳ ከወጣችን በኋላ ገኒ ተመልሳለች ወደ ራሷ ቤት። ሳሚና እንግዲህ ሄለንም ሳሚ ላይ አሁን በደረሰው ነገር በጣም ሄለን አዝናለች። ከአንተ ላይም ቀመረች ባድል ያችን መርዝ የሆነች ጓደኛ በማለት እንግዲህ ሳሚን ለማጽናናት ብትሞክርም ሳሚ ለዚህ ነው የጠራውሽው ማለት እና አንድ ላይ ሆነን እንስራ የሚል ትዕዛዝና ሀሳብ አቅርቦላታል። ታዲያ ሄለን ይህንን ጉዳይ እሺ በማለት በደስታ ነበር የተቀበለችው። ነገር ግን ከዚህ በፊት አንድ ትልቅ ሚስጥር መናገር አለብህ። የብሌን እናት ማነች? ቃል ለምንድነው እዛ ቤት የገባቸውን ያውቃለሁ ጓደኛ እንደሆነች ማለት እንግዲህ ትነግረዋለች። እሱም አብረን መስራታችን ካልቀረ በሁለታችን መካከል መተማመንና ሚስጥር መጠባበቅ የሚባል ነገር አለ ይልና ሁሉንም ነገር ይነግራታል። እና ሄለን እንግዲህ ከአቅሟ በላይ የሆነና ደስታዋ መቆጣጠር አቅቷት ሄዳ ለብሌን ለመናገር ስትሞክር ብሌን ግን በቁጥጫ ነበር የተቀበለቻት። ያሳዝናል። ደስታዋን ያጠፋችባት ሁላ ማለት ነው። በእርግጥ ብሌንም አይፈረድባትም። ምክንያቱም ከደቂቃዎች በፊት እንግዲህ በጁስ መርዛ ልትገላት የነበረችው ጓደኛዋን ሄዳ አቅፋ በአይኗ እንደዚህ በቃ በጣም ሰፍ ብሎ ተቃቅፈው ስታያቸው ብሌን የእውነት ተቃቅፈው እንዲሁም ደግሞ ታርቀው ነበር የምስላት። የሚያሳዝነው ነገር ግን በዛ ሰዓት ሄለን ምንም እንኳን ብታቅፋት ቃልን ግን በውስጧ የምታስበው ነገር ስለ በቀል ነበረ። ጓደኛዬ እንደዚህ ተለሳልሽ ምንም ነገር እንደማላውቅና እንደቀምርሽብኝ አድርጌ እያስመሰልኩ በቁምሽ ነው እንጂ የምቀብርሽ እንደዚህ በቀላሉ ማለፋታሽ አልችልም የሚል እንግዲህ ሀሳብ ባይምሯ እየመነጨላት ይገኛል። እሷም እንግዲህ ይህንን አጋጣሚ በመጠቀም ነበር ያቀፈቻት። እናም እንግዲህ በዚህ ጉዳይ ያው ብሌን ተከፍታ ወደ ክፍሏ ሄዳለች። ቃልም እንግዲህ ጥርስ በጥርስ ሆነሻል ሆነሽ ነው ዛሬ ስትላት ደስተኛ ነኝ ትላታለች። እንዲሁም ሸውዳ ለማስወጣት ስትሞክር እንግዲህ ቃል በጣም ቆቅነች ነቄነች እና ሁሉን ነገር ደረሰችባት። ሽንት ቤት እንዳልሄደች እንደሆነ ወደ ብሌን እንደምትሄድ እያንዳንዱ ሚስጥሮቿ ይፋ አደረገችው። በአንድ ቀን ሳሚ አስጠንቅቋት ነበር እንዳትናገሪ ብሎ። በእርግጠኝነት አሁን ነገሮች ይበላሻሉ። እናም እንግዲህ ብሌን አልሰማ ስትላት ሄዳ ለሰላም ነው እንግዲህ መናገር የፈለገችው። ነገር ግን ሄለን ማንን ነው ያናገረችው? ከዛ ሶፋ ላይ ተኝቶ የነበረው ማን ነው? እኔ እንደኔ ከሆነ በእርግጠኝነት ቃል ናት የተኛችው እላለሁ። ምክንያቱም ሰላም ሳሎን ላይ አልተኛችም የነበረ፣ ብትተኛም እንኳን እያቃዣ ስለነበረ ተነስታ ወደ መኝታ ክፍሏን የገባችው። ስለዚህ ሄለን ቃል ልጇ እንዳልሆነችና ትክክለኛ ልጇ ደግሞ እዚህ ቤት የቤት ሰራተኛ ሆና እንደምታገለግል ተናግራለች። ለማን? ለተኛ ሰው። ያቺ ከፍራሽ ላይ የተኛችው ሴትዮ ማን ትሆን? ብቻ በኃይሉ እንዳይሆን እንጂ እኔ ስጠረጥር ግን ወይ በኃይሉ ነው ወይ ደግሞ ቃል ናት። ቃል ከሆነች በእርግጠኝነት በአሁኑ የምትመራት አይመስልም። ምክንያቱም የሆነ ነገር አምጥታ ወይ ከዛ ቤት ታባራታለች ወይ ደግሞ ዝም እንድትል ታረጋታለች ብዬ አስባለሁ። በኃይሉ ከሆነ ደግሞ የምትናገሪ ከሆነ በእርግጠኝነት ብሌንን አስወግዳታለሁ ብሎ የሚያስፈራራት ከሆነ ወይም ደግሞ እናትና ልጅን አስወግዳቸዋለሁ ብሎ ከነገራት ሄለን ሀሳቧን ቀይራ እዛ ቤት ራሱ ልትወጣ ትችላለች። እንዲሁም ደግሞ ለሄለን ራሱ በጣም አደጋ ነው ይህን ትልቅ ሚስጥር ማወቋ። አሁን ሁለቶችም አይምሯትም። በገንዘቧ እንግዲህ ጠላት እያፈራሽ ነው ያለችው። በእርግጥም ይህን ሁሉ መስዋዕትና ዋጋ የምትከፍለው ለብሌን ስትል ነው። ብሌን ደግሞ ይህ ነገር እየገባት አይደለም በጊዜው። ምናልባት እንግዲህ ከረፈደ በኋላ ከገባትም ይጸጽጻታል።
በሌላ በኩል ደግሞ እንግዲህ አሁን ላይ ዳግምና ሄለን ተጣልተዋል። ማለት ብሌን እና ዳግም ከተጣሉም በኋላ ግን ይሄ ነገር በጣም ደስ ብሏታል። ለምን ሁለቶችም ልጆች ናቸው እና ልጆችን ይመዳን አልፈልግም፣ ስለዚህ መለያየታችሁ ደስ ይላል ብላ ነግረዋለች በግልጽ። ዳግምም እኔ በእርግጠኝነት እንደዚህ አላያትም፣ ምክንያቱም ጎዳና ላይ አንስተሽ ነው ያሳደግሻት ይላታል። ገኒ ደግሞ በልጅማ አትምጣብኝ ከጨለማ ህይወት ነው ያወጣችው በማለት ብዙ ነገር መለሰችለት። እንዲሁም ደግሞ ጥፊ ራሱ ተመቷል። የነገሩ እንግዲህ በጣም ደስ የሚል ነገር ነው። ልጇን ትወዳታለች፣ እኩል ነው የምታያቸው እና መጣላታቸው በጣም ግራ ግብት ብሏት ደካክሟታል። በመጨረሻም እንግዲህ ዳጊ የአባቱን ገዳይ ፊት ለፊት ቁጭ ብሎ አሁን ላይ ያጎቱ መስሎና ጥሩ ሰው መስሎ እየታየው እየተሳሳቁ ይገኛሉ። ግን መጨረሻ ላይ ዳጊ እውነቱን ሲያውቅ ምን ሊያደርገው ይችላል? ሳሚን እንደባለፈው ጥቃት ያደርስበታል ወይስ ደግሞ ዝም ይለዋል? የዛሬ ቪዲዮችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ለዚህ ቻናል አዲስ ከሆናችሁ ታዲያ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ አድርጉ።